ሰላም ብያለሁላችሁንም በጌታ በኢየሱስ ክርስቶስ ስም እዚህ ላላችሁ 7400 ሰው ከውስጥም ከውጭም ሆናችሁ ለምትሰሙ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ቴዲ ቴንኪው። ያው በእኛ ፈቃደኝነት አንተ ቤት እንድንወያይ ፕሮግራም እንዲዘጋጀልን በወንድማችን በዮኒ በኩል ጥያቄ ቀርቦ ልታወያየን በኢሳት ፕሮግራሙን ለትመራ በአንተ ቤት ስለተገናኘን በጣም ደስ ብሎኛል። ቴንኪው ወገኖች። ታብና ኮፒ ሊንክ ሼር በደንብ አድርጉት። ጸጋ ይብዛላችሁ። መልካም ቆይታ ይኖረናል። ፈለያችን እንዴት ነው? ይሰማል? ፈለይ ይሰማል። እንዴት ደህና ነው? ድምጽህ በጣም አሪፍ ነው። እስኪ አውራ። አሁን ትሰማለህ? እኔ ይሰማኛል። ኮሜንት ላይ ይሰማችኋል? የፍንጆ ድምፅ ኦኬ። እንግዲህ እንደምሰማ ተስፋ አደርጋለሁ። ካልሆነ ግን እኔ ይሰማኛል። ካሜራ እኔ ይሰማኛል። መልካም። እሺ፣ ከተሰማ እሺ። ኦኬ የምትለው ነገር አለ? እኔ በይፋ ከማስጀመር በፊት የምትለው ነገር ካለ እድሉ ልስጥ ብያለሁ። ተቋርጬ ነበር አይደል? ለእኔ ይሰማኛል። ለሁላችንም ይሰማናል። ድምፅ አሪፍ ነው። እሺ፣ ሁላችሁንም ሰላም ብያለሁ። ክርስቲያኖች ወንድሞች እንዴት አላችሁ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ብያለሁ። እሺ፣ ሁላችሁንም ሰላም ብያለሁ። የሁለቱም ወንድሞቻችን ናቸው። ውይይት ነው የምናደርገው፣ ክርክር አይደለም። ይሄም ውይይት እናንተ ፍንትው ያለ ነገር እንድትይዙ ነው። ትላንትም የተናገርኩትን ሪከርድ የተደረገውን የሰማችሁ ላይ የነበራችሁ በሙሉ መጀመሪያ ማደርገው እነሱ የተለየ ነገር ካለ ከነሱ ሰማለሁ ወይ 9 ደቂቃ ሰጣችኋለሁ። እኩል በተነሱ ርዕሶች ዙሪያ ላይ የራሳቸው ለምሳሌ ስዕል መጽሐፍ ቅዱሳዊ ነው የሚል ነው ርዕሱ። ስዕል መጽሐፍ ቅዱሳዊ ነው ወይስ ምንድን ነው ርዕሱ? ትክክል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ዛሬ የምንወያይበት ርዕስ። ኦኬ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ርዕስ ነው የምናወራው። እንደሱ ብቻ አይደለም ቴዲ። ኦኬ፣ እንደሱ ብቻ ሳይሆን ስዕላት መጽሐፍ ቅዱሳዊ ናቸው አይደለም። አዎ አንዱ እሱ ነው። ከዛስ ባለፈ ስዕላት ያድናሉ አያድኑ፣ ይሰገድላቸዋል አይሰገድላቸውም፣ ይታጠንላቸዋል አይታጠንላቸውም፣ እነዚህን ሁሉ ጭምር ያካትታል። ከስዕል ጋር የተያያዘ ማለት ነው። ስለዚህ ከስዕልና ከስዕል ነክ ጉዳይ ይቅርታ ተቋርጬ ነበር የሚል ነው አይደለ? ከዛ ውጭ ወንድማችን ኤርሚያስ መቼም እንግዳ ነገር እንዳላሰብ ተስፋ አደርጋለሁ። ስዕላት ከመጽሐፍ ቅዱስ ስለ ስዕላት ስትናገሩ አንደኛ ታሪካዊ እንትናቸውን መጽሐፍ ቅዱስ ሰፖርቲንግ ዲቴይሎቻቸውን እያስቀምጣችሁ ስለሆነ የምታወሩት ወደዛ ትገባላችሁ። ዋናው ምንድነው? ወደ ሌላ ርዕስ አንሄድም። አሁን ለምሳሌ ማርያም ታማልዳለች አታማልድም የዛሬ ርዕሳችን አይደል። የምናወራው ወሬያችን ምንድነው? ከስዕልና ከስዕል ጋር ነው። ነገ ከነገ ወዲያ ደግሞ ስንገናኝ ሌላ ርዕስ ደግሞ መርጣችሁ እንደዚሁ እናወራለን። ጀስት ስፔሲፊክ የሆነ አድማጭ ተመልካዮች ላስ ብዬ ነው። በቂ ደቂቃ ሰጣችኋለሁ ለሁለታችሁ። ለፖለቲከኞች ማድረገው 8 ደቂቃ አሪፍ ነው ለመናገር። መጀመሪያ ቴዲ ደቂቃው ላይ ከመሄዳችን በፊት አይ ቲንክ ኔትወርክ የተቋረጠበት መስሎኝ ነበር። ለፈለገ ለእኔ እንደታየኝ 2 ቀይ አብርቶበት ነበር። ምናልባት ካልተሰማው አዎ ስዕላት መጽሐፍ ቅዱሳዊ ናቸው ብሎ የሚል ነው አርዕስቱ። ግን ከእሱ ጋር አብሮ በተያያዘ ስዕላት ያድናሉ አያድኑም፣ ይታጠንላቸዋል ይሰገድላቸዋል፣ እንዲህ አይነት መጽሐፍ ቅዱስ ውስጥ አለ ወይ? በአዲስ ኪዳን በብሉይ ኪዳን ተፈቅዷል? ይህን ሁሉ ኢንክሉድ ያደረገ ነው እንጂ ስዕላት መጽሐፍ ቅዱሳዊ ናቸው ብቻ ብሎ የሚል አይደለም። አብሮ ይሰገድላቸዋል፣ ይታጠንላቸዋል፣ ይሰማሉ። የምንወያይበት ርዕስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ናቸው። ከዛ ውጭ ግን ኤርሚያስ
በየትኛውም አይነት ሀሳብ ዙሪያ ላይ ጥያቄዎች ካሉት ጥያቄ ላይ እነዚህን ሀሳቦች ማንጸባረቅ ይችላል። ኦኬ ለምሳሌ ለስዕላት ይሰገዳል ወይስ አይሰገድም አለው እኔ መጥቻለሁ፣ እኔ መጠየቅ ይችላል። ስዕላት ያድናሉ ወይስ አያድኑም፣ ስላድኑ ይባላል ወይስ አይባልም ምን ያለው እኔ መጠየቅ ይችላል። ከዛ ውጪ የምናወራው ሀሳብ በአጠቃላይ መጽሐፍ ቅዱሳዊ መሰረት ያለው ነው የሚሆነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። የእምነቴ የሃይማኖት መመስረቻ መጽሐፍ ቅዱስ ነው። ኦኬ አንድ ፕሮቴስታንት ጋር ሳወራ የእሱ የእምነቱ መመስረቻ መጽሐፍ ቅዱስ ነው። ስለዚህ ከእሱ ጋር የምናወራው በመጽሐፍ ቅዱስ ነው። ስለዚህ ወንድማችንም ልክ ሀሳቦችን ሲያነሳ በመጽሐፍ ቅዱስ መሰረት መጽሐፍ ቅዱስን መሰረት አድርጎ በመጽሐፍ ቅዱስ ማስረጃዎች እንዲያወራ ፈልጋለሁ። ስለዚህ ቴዲ ከመጽሐፍ ቅዱስ የሚወጣ ከሆነ ከኔ በፊት አንተ ታስቆመዋለህ ማለት ነው። ሀሳባችን በአጠቃላይ የሚሆነው በመጀመሪያ በመጽሐፍ ቅዱስ፣ ምክንያቱም ወንድማችን የፕሮቴስታንት እምነት ተከታይ ነው። ልዩነታችን ኢቨን በመጽሐፍ ቅዱስም ትምህርት ስለሆነ በመጀመሪያ የምንጀምረው ናቸው ወይንስ አይደሉም። ከዛ በኋላ ልክ ጥያቄ ሰዓቶች ሲሰጠን ለወንድማችን ኤርሚያስ የማቀርባቸው ጥያቄዎች ይኖራሉ። በተመሳሳይ እሱም ደግሞ አሁን ቅድም ያላቸውን ሀሳቦች እንደዚህ ለምሳሌ ስላድኑ ይባላል ወይስ አይባልም፣ ይሰግድላቸዋል ወይስ አይሰገድ፣ እሱ የሚፈልጋቸውን ሀሳቦች በአጠቃላይ መጠየቅ ይችላል። እኔ አለው ቀረብ ያለው ኦኬ ቴንክ ዩ። ልክ ነው። ስለዚህ በመጽሐፍ ቅዱስ ስዕላት ያድናሉ አያድኑም፣ በቤተክርስቲያኒቱ ትምህርቶች ላይ በቤተክርስቲያኒቱ አስተምሮት ላይ መጽሐፍ ቅዱስ የቤተክርስቲያኒቱ አስተምሮት ያድናሉ ወይስ አያድኑም አይደለም። አሁን የሆነ ቃል አጠቃቀማችን እንጠንቀቅ፣ ርዕሱ እንዳይሰፋብን ማለት ነው። ርዕሱ ስዕላት ያድናሉ ወይስ አያድኑም መሆን አለበት። ያድናሉ አይደለም ርዕሳችን። አሁንም ሳትስማማ ፈርዘር እንዳንሄድ ማለት ነው። ኦኬ በደንብ አድርገን እሺ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ቪዲዮ ማሳየት ይችላል። የውይይት ጥሪ የጠራሁበትን ቪዲዮ ማሳየት ይችላል። ኦኬ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ከዛ በኋላ ጥያቄ መጠየቅ ይችላል። ወንድማችን ቴዲ እየሰማኝ ከሆነ ለምሳሌ ስላድኑ ለምሳሌ ከዘላለም ሞት ነው ወይ ስዕላት የሚያድኑት? ኦኬ ከምን አንጻር ነው እናንተ ስላድኑ የምትሉት ብሎ መጠየቅ ይችላል። ስዕላት ያድናሉ ወይስ አያድኑም በሚል ርዕስ የሚወያይ ስላላል ነው ማለት ነው። ሲጀመር ከዘላለም ሞት ያደነን ክርስቶስ ኢየሱስ እንጂ ስዕላት ስላልሆነ እና በዛ ርዕስ የሚወያይ ክርስቲያን የለም። እኛ ሞኞች አይደለንም። መጽሐፍ ቅዱስ ጠንቅቀን የምናውቅ አማኞች ነው። ስለዚህ የምንወያየው ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ነው። ከዚህ ውጪ ከሆነ ያው እንግዲህ ወንድማችን ላለመወያየት የሚያደርገው ጥረት እንደሆነ ረዳና ያው እንሰነባበታለን ማለት ነው። መወያየት የሚፈልግ ከሆነ ግን ቅድም እንዳልኩት ስለ ስግደት ስላድኑ ይባላል ወይስ አይባልም፣ ስለ ሁሉም ነገሮች የጥያቄ ደቂቃ ሲሰጠው በነዛ ጥያቄዎች ላይ ያው ገብቶ ጥያቄዎቹን መቅረብ ይችላል እንደፈለገ። ርዕሳችን ግን አሁን በመጀመሪያ ፕሩፍ የምናደርገው መጽሐፍ ቅዱሳዊ መሆናቸውንና አለመሆናቸውን። መጽሐፍ ቅዱሳዊ መሆኑ ወይም አለመሆኑን ባላረጋገጥነው ጉዳይ ይሰግድለታል ወይስ አይሰግድለትም እያልን ውይይት አንፈጥርም። ስለዚህ ፕሊስ ጊዜ አትፍቺ፣ አንተም ጊዜ አናባክን፣ ወደ ውይይቱ እንግባ። እንኳን ደህና መጣ። እሺ ቴዲ እንግዲህ እየተናገርኩትን ነገር እዚህ እየሰማችሁን ወገኖች፣ እኔ ስዕላት መጽሐፍ ቅዱሳዊ ናቸው አይደለም ብሎ በሚለው አልወያይም አላልኩም። ይኸው መጥቻለሁ። እንደውም ይሄን ቀን